ጤና ይስጥልኝ እንደምናችሁ ደህና ናችሁ ወይ? ሰሞኑ የቴዲ አፍሮን ዳስጣል ሙዚቃ በሚመለከት የፖለቲካ የበታች ኃላፊዎች እንዲሁም የመንግስት ደጋፊ ነን የሚሉ አርቲስቶች፣ የሃይማኖት መሪዎች እና የተለያዩ ሰዎች አስተያየት ሲሰጡ እያየን ነው። ያው እንግዲህ በዚህ በኩል የሙዚቃው ትክክለኛ ነው፣ ወቅቱን የሚገልጽ ነው የሚል አስተያየት የሚሰጥ አካል አለ። በሌላ በኩል ደግሞ ሀሳቡ ልክ አይደለም፣ ዘፈኑ ልክ አይደለም የሚል ሀሳብ እየተሰጠ ነው እና ሀሳቡን የሚሰጡትን ሰዎች በወፍ በረር ቃኘውና አንድ የማውቀው ሰው ስለነበረ ከነዛ ውስጥ ስልክ መታወለትና በዚህ ጉዳይ እንዴት ነው እንደዚህ ሀሳብ ሊሰጥ ይቻልከው? ከአንተ ጋር ምንም የሚያገናኘው ነገር የለም እና እስካሁን ባለው በነበረ መረጃ ደግሞ አንተ የመንግስት እንትን እንደሆንክ አናውቅም፣ እንዴት ይህን ሀሳብ ልሰጥ ቻልክ ብዬ ጠየቅኩት። የመለሰልኝ መልስ ሁሉም እነዚህ ሲናገሩ የምታያቸው ሰዎች ጠቅላላ በስልክ መልእክት ተናገሩ ተብሎ የተሰጣቸው ነው። ይህም አለመናገር ከመንግስት ጋር ያለን ግንኙነት ጋፕ እንደሚፈጥር በሚያሳስብ ደረጃ ስለተነገራቸው ያን መልእክት እያስተላለፉ እንደሆነ ነው። እያንዳንዱ ሀሳብ ደግሞ የሚነሳው ሀሳብ ከአንድ ማዕከል እንደሚወጣ፣ አንድ ሰው የሚናገረው ሌላ ሰው የሚናገረው የተለያየ ቢሆን ከአንድ ማዕከል አንድ የሆነ የተደራጀ ኃይል፣ የመንግስት ኃይል ይህን ትዕዛዝ እንደሚሰጥና እሱ ደግሞ ትዕዛዙን ቀጥታ ከጠቅላይ ሚኒስትር ቢሮ እንደሚቀበል ይህንን የህዝብ የቴዲ ተቀባይነትና የህዝቡን አጠቃላይ በሙዚቃው መሳብን ስላልወደደው መንግስት ያን ነገር የሚያፈርስ ፕሮፓጋንዳ ከሰራ በኋላ በአርቲስቱ ላይ እርምጃ ለመውሰድ በማሰብ ነው የሚል መረጃ ደርሶኛል። አንዳንዶቹ የማያምኑበት ነገር የሆነ እንደሚያወሩ አንድ በጣም የሚገርመኝ ነገር በውጭ ሀገር ያለ ሰው ሁሌ ሚዲያ ላይ የሚናገር ሰው እጁ ሲንቀጠቀጥ ነበር። ስለዚህ ሲያወራ እንደዚህ ሰው ያላመነበትን ነገር ሲያደርግ ነው እንደዛ የሚሆነው። ተንተባተበ። አማርኛ አፍ መፍቻ ቋንቋው ነው ሰውዬው። ተንተባተበ፣ እጁ ተንቀጠቀጠ እና በተለያየ ነገር በጥቅም የተገናኙ ሰዎች ይሄን ነገር ካላረጋችሁ የሚል መስፈርት ተቀምጦባቸዋል እና በጣም ማንጠብቃቸው ሰዎች፣ የሃይማኖት መሪዎች፣ ተቀባይነት ያላቸው ሰዎች ሁሉንም አንተ ሰዎች እየተከተሉ ስለሆነ አንተ ይሄን ነገር ብትናገር ትታመናለህ የሚል መደብ ተሰጥቷቸው ነው እየተናገሩ ያሉት። ስማቸውን ብጠራላችሁ ምን ያደርግላችኋል? ለረጅም ዓመት በክብር የነበሩ አርቲስቶች፣ የሚዲያ ሰዎች፣ የኮሜዲ ሰዎች፣ የሃይማኖት መሪዎች፣ አስተማሪዎች በየእምነቱ ነው። ታዲያ በየእምነቱ በሁሉም እምነት ላይ ያሉ ተከታይ ያሏቸው የሚባሉ ተቀባይነት አላቸው እየተባሉ ጠቅላላ የሚናገሩት ነገር ተገደው እየተናገሩ ነው። ከህሊናቸው አስተያየት የመስጠት እንደ ዜጋ መብት አላቸው። የሆነ ነገር ጥሩ ነው መጥፎ ነው ማለት መብታቸው ነው። ነገር ግን በማዕከል ደረጃ እየታዘዙ ነው እየተናገሩ ያሉት። ምንድነው አዌርነሱን ፈጥረን የተወሰነ ነገር ካስተካከልን በኋላ እርምጃ እንወስዳለን የሚል የሞኝ ጨዋታ ነው እየተጫወቱ ያሉት። አንዳንዶች ደግሞ ምን ሲሉ ሰማኋቸው፣ በጽሁፍ ነው ደግሞ ሙዚቃው በታሰበው መንገድ እየሄደ አይደለም ቆሟል። በታሰበው መንገድ እንዴት እንዲሄድ ትፈልጋላችሁ? ሀገር ውስጥ ያለ በሚሊዮን በመቶ ሚሊዮን የሚቆጠር ህዝብ እኮ ሙዚቃ እንዳይሰማ ተከልክሏል አይደል? ሙዚቃ መጫወቻ ቤቶች ውስጥ፣ ሬዲዮ ጣቢያዎች ውስጥ፣ ኤፍኤሞች ውስጥ፣ የድርጅቶች ውስጥ ይሄን ተከልክሏል አይደል? ኦፊሻሊ ያው እንዲህ በሚዲያ ባይነገርም እያንዳንዱ ተነግሮታል። ከዛ ውጭስ ሲሰሙ የተነገሩ ሰዎች እየታሰሩ ነው አይደል? ስለዚህ ለእድሜ ልክ የሚሰማ ሙዚቃ ነው ይሄ። ለእድሜ ልክ ዛሬ ይሄን ሰሞን ቆሞ የሚቀር አይደለም። ለእድሜ ልክ የሚሰማ ነው ያደረጋችሁት እናንተ። አይሰማ ባልከው ቁጥር ሰው የመስማት ጉጉቱ ይጨምራል። ሁኔታዎችን አመቺ ነገሮችን ሲፈጥር በጣም ይሰማል፣ በጣም ያሰፋዋል። ስለዚህ አሁን ባያድግ እያደገ ይሄዳል ወደፊት። እኔ በመንግስት ስርዓት ውስጥ ስህተቶች ሊፈጠሩ ይችላሉ። እየሰራ መንግስት ሊሳሳት ይችላል። ስህተቴን ለምን ነገሩኝ? ስህተቱን ነው ማስተካከል ወይስ የሚናገሩትን ማፈን የሚያስፈልገው?
የምር የመንግስት ባህሪ ካለንና ቁርጠኝነት ካላችሁ በሚነገረው ነገር ተከታትላችሁ ጥቆማውን ተከትላችሁ ማስተካከል እንጂ የሰው አፍ መዝጋት እኮ አይደለም። የሰው አፍ ስለዘጋ ትክክል ትሰራለህ ማለት አይደለም። ያፈንከው አፍ ይፈነዳል። ሲፈነዳ አካባቢውን ያበላሻል። ይህ ሙዚቃ ለእናንተ ጥሩ እድል ነው ከተጠቀማችሁበት። ማስተካከል ያለባችሁን ነገር እንድታስተካክሉ የሚያደርግ ነው። በተረፈ እውነቱን ውሸት ለማድረግ ለምንድነው ዋጋና ገንዘብ ጊዜ የምታጠፉት? እውነቱን ተቀብሎ ለማስተካከል መሄድ አይሻላችሁ? እና የሁሉ ምንጫጫው የሃይማኖት መሪ ነኝ የሚልህ ምናምን የሚልህ ሰው የሃይማኖት አስተማሪ ነኝ የሚልህ ሰው ፍርፋሪ ለቃሚ ነው። ሁሉም አይደለም የሚናገሩት። አሁን ያ ፍርፋሪ ይከለከላል፣ ያ እንዲህ የሰጠንህ ትከለከላለህ ወይ እንዲህ ትቆነጠጣለህ የተባሉ ናቸው አሁን ያዙ ይልቀቁኝ እያሉ ያሉት። ወገን መሆናቸውን የመንግስት ደጋፊ መሆናቸውን ለማሳየት ቢያንስ ይሄን ማድረግ አለባቸው። እና በግዳጅ ነው አትገረሙ። አንዳንድ ማጠብቋቸው ሰዎች በዚህ ጉዳይ ላይ አስተያየት ሲሰጡ ስታዩ አትገረሙ ለማለት ፈልጌ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።